የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ ሱዳንን ዳግም ወደ አባልነት እንድትቀላቀል አድርጓታል። ይሁን እንጂ የአፍሪካ ህብረት ሱዳን ወደ ህብረቱ ዳግም እንድትመለስ እስካሁን አልፈቀደም። ከሰሞኑ በተካሄደው የአፍሪካ የሰላምና ጸጥታ ምክር ቤት የሚኒስቴሮች ስብሰባ ላይ የሱዳን መመለስና አለመመለስ ጉዳይ ዋና መነጋገሪያ አጀንዳ ሆኖ ነበር። እንደ ግብጽ ያሉ ሀገራት ወደ ምክር ቤቱም ወደ ህብረቱም ካልተመለሰች ቢሉም የሱዳንን ጦርነት ውስብስብ ባህሪ የተረዱ ሀገራት ግን ጊዜው ገና ነው ብለዋል። የሱዳን መንግስትና ደጋፊዎቹ ካርቱም ወደ መደበኛ ሁኔታ ተመልሳለች የሚለውን ለዓለም ለማረጋገጥ ጥድፊያ የተሞላው እንቅስቃሴ እያደረጉ ነው። ነገር ግን ደግሞ በሱዳን ውስጥ ያለው ተጨባጭ ሁኔታ ይህንን አያረጋግጥም። ሱዳን አሁንም ድረስ ቀለጥ ባለ ትኩስ ጦርነት ውስጥ ተዘፍቃ ነው የምትገኘው። የሱዳን ጦር አሸንፌ ካርቱምን ተቆጣጠርኩ የሚለው አዋጅ ሰሞኑን ሲሰማ የሱዳን ፈጥኖ ደራሽ ኃይል በጦርነቱ ጨርሶ የተፈታና የተሸነፈ ነበር የሚመስለው። ይሁን እንጂ ከዛ ወዲህ የታዩ ሐቆች ይህን የሚደግፉ አልሆኑም። የሱዳን ፈጥኖ ደራሽ ኃይል በኮርዶፋና በብሉ ናይል ግዛቶች አዳዲስ ጥቃቶችን ማፋፋሙ ተሰምቷል። ይህ ሁኔታ ደግሞ የሱዳን ጦርነት ገና ከማብቂያው ደጃፍ አለመድረሱን ይጠቁማል። ጤና ይስጥልን ውድ ታዳሚዎች፣ ከሱዳን ጦርነት ጀርባ ያሉ ዓለም አቀፍና ውስብስብ የፖለቲካ ሴራዎችን በሰፊው እንፈትሻለን። አብራችሁ ጃንዋሪ መገባደጃ ካርቱም ሲገቡ ከእንግዲህ ሁሉም ነገር ሰላም ስለሆነ ዜጎች ወደ የአካባቢያቸው ይመለሱ ብለው ጥሪ አቀረቡ። የሱዳን ጦር አዛዥ ጀነራል አብዱልፈታህ አልቡርሃን በስደት ከቆዩበት ፖርት ሱዳን ከተማ ተመልሰው ካርቱም ሲገቡ የድል አድራጊነት መንፈስ ይታይባቸው ነበር። ከእንግዲህ ጦርነቱ አብቅቷል ወደ ማለት ያዘነበሉት አልቡርሃን ከተቃዋሚው የሱዳን ፈጥኖ ደራሽ ኃይል ጋር ድርድር አይኖርም ሁሉ ብለው እስከ መናገር ደርሰው ነበር። ይሁን እንጂ እርሳቸው ይህንን ቢሉም በጀነራል መሐመድ ሐምዳን ዳጋሎ ሄሜቲ የሚመራው የሱዳን ፈጥኖ ደራሽ ኃይል ለአዲስ ዘመቻ በተቃራኒው እየተዘጋጀ ነበር። ከሰሞኑ በኮርዶፋን ግዛቶች የፈጥኖ ደራሽ ኃይሉ ጥቃት አጠናክሮ ቆይቷል። በሰሜን ኮርዶፋን ኤል ኦቤድ፣ በደቡብ ኮርዶፋን ዲሊንግ እንዲሁም የነዳጅ ማምረቻ ከተማ በሆነችው ሄጅሊጅ ከባድ ጥቃት ሰንዝሯል። ፈጥኖ ደራሽ ኃይሉ አሁን ደግሞ በብሉ ናይል ግዛት ጥቃቱን እያጠናከረ ሲሆን የሱዳን ጦር ሰራዊትም ጠንካራ ኃይል በግዛቱ እያሰማራ ነው። በአሁኑ ሰዓት የጦርነቱ ዋና ማዕከል የሆነችው ብሉ ናይል ግዛት ሱዳንን ከኢትዮጵያ ጋር የምታገናኝ በደቡብ ምስራቃዊ ሱዳን የምትገኝ ግዛት ናት። የሱዳን ፈጥኖ ደራሽ ኃይል ይህችን ግዛት ዋና የውጊያ ግንባሩ ያደረጋት ደግሞ በአብድልአዚዝ አልሂሉ የሚመራው የሱዳን ነፃ አውጪ ንቅናቄ በሰሜን የተባለውና ከደቡብ ሱዳን የሚነሳው ነው የሚባለው አማጺ ቡድን አብሮት የተሰለፈ በመሆኑ ነው። ይህ ቡድንና የፈጥኖ ደራሽ ኃይሉ ተቀናጅተው በሱዳን ጦር ላይ ከባድ ኪሳራም በግዛቱ እያደረሱበት ይገኛል። የሱዳን ጦር አዛዥ አብዱልፈታህ አልቡርሃንና አጋሮቻቸው ግን መቶ ስላመማቸው ይመስላል በሌሎች ላይ ጣት መቀሰር ጀምረዋል። የፈጥኖ ደራሽ ኃይሉ የተከለከለ የኬሚካል ጦር መሳሪያ ይጠቀማል የሚል ከቱርክ ከካታርና ከኢራን ጭምር ድጋፍ ይቀርብለታል። እነዚህ ሀገራት ደግሞ የሱዳንን ቀውስ እየበለጠ አወሳስበውታል። ሲጀመር አንዱ ሌላው የማይተኙ ሀገራት እንዴት እንደሚደግፉት ያስገርማል። ለምሳሌ ቱርክና ግብጽ በሊቢያ ጦርነት ውስጥ ጎራ ለይተው የቆሙ ባላንጦች ናቸው። ቱርክ ዓለም አቀፍ ዕውቅና የተሰጠውን የሊቢያ መንግስት ስትደግፍ፣ ግብጽ ደግሞ ጀነራል ክሊፋ ሀፍታር የሚመሩትን ኃይል ትደግፋለች። በሌላ በኩል ሳዑዲ አረቢያ ከኢራን ጋር ያላትን ግማሽ ክፍለ ዘመን የተቆጠረ ፍጥጫ ገና አልተፈታም። ሳዑዲ
ከኢራን በተጨማሪ ከካታር ጋርም በቅርብ ጊዜ ነው ግንኙነቷን ለማሻሻል ጥረት የጀመረችው። ቀደም ብሎ ይህን መሳይ የተወሳሰበ ቁርሾ ያላቸው እነዚህ ሁሉ ሀገራት ግን በሱዳን ጦርነት ተመሳሳይ ቡድንን ይደግፋሉ። የሱዳን ጦር የግብፅ የአየር ሽፋን ይሰጠዋል። የቱርክ የመገናኛ ድሮን ቴክኖሎጂ ይቀርብለታል። ከሳውዲ አረቢያና ከካታር ገንዘብ ያገኛል። እንዲሁም የኢራንን ሙሃጅር 10 የድሮን ቴክኖሎጂም ለውጊያ እንደሚገለገል ተረጋግጧል። ሳውዲ አረቢያን የመሰለ ሀገር የሚደግፈው ኃይል በዓለም አቀፍ ደረጃም ድጋፍ ማግኘቱ የሚጠበቅ ነው። ስለሆነም ከካርቱም ተሰዶ በፖርት ሱዳን በቋፍ የቆመው የሱዳን ጦር በእነ አሜሪካ፣ አውሮፓ ህብረትና በእነ አረብ ሊግ ሁሉ ሲደገፍ ቆይቷል። የሱዳን ጦር ሸሽቶ በተቀመጠበት ፖርት ሱዳን ጭምር አንድ ወቅት ላይ በፍጥኖ ደራሽ ኃይሉ ከባድ የድሮን ጥቃት ሲፈጸምበት ታይቷል። የሱዳን ጦር በፍጥኖ ደራሽ ኃይሉ የሚደርስበትን ጥቃት መቋቋም ስላቃተው በአንድ ወቅት በሱዳን ፖለቲካ ተገለለው የቆዩ የሃይማኖት ጽንፈኛ ቡድኖችን ጭምር አሰባስቦ ማዋጋት ጀምሮ ነበር። የሱዳን ጦር ከውጭ ቀጥተኛ ወታደራዊ እገዛ የሚደረግለት በግብፅ ብቻም ሳይሆን በኤርትራና በህወሓት ጭምር እንደሆነም ይነገራል። የኤርትራ ተዋጊዎችና ዋጊዎች እንዲሁም አጥሮ ይገኛል። የፈጥኖ ደራሽ ኃይሉ ከቅርብ ጊዜ ወዲህ ደግሞ ከዳርፉርም አልፎ በሁለቱ ኮርዶፋን ግዛቶችና በብሉ ናይል ግዛት ከባድ ውጊያ ማጠናከሩ ቀጥሎበታል። በአፍሪካ አህጉር ካሉ ሀገራት ከደቡብ አፍሪካና ከጋና ቀጥሎ ሶስተኛዋ ከፍተኛ ወርቅ አምራች ሀገር ሱዳን ናት። የሱዳን የወርቅ ክምችት በደንብ ቢጠና ከሁሉም ይበልጣል ነው የሚባለው። ነገር ግን ሱዳን በየዓመቱ ታመርታለች ከሚባለው ወርቅ ውስጥ 70% በኮንትሮባንድ ይቸበቸባል። ይህ ደግሞ ተመልሶ ጦርነቱን ለማስቀጠል ይውላል። ቻታም ሃውስ ባወጣው አንድ በሪፖርቱ ፈጥኖ ደራሽ ኃይሉ በደቡብ ኮርዶፋና በዳርፉር ከሚቆጣጠራቸው የወርቅ ማውጫዎች የተመረተው $860 ሚሊዮን የሚያወጣ 10 ቶን ወርቅ በ2024 ተቸብችቧል። የሱዳን ጦር በበኩሉ እርሱ ከሚቆጣጠራቸው ከኖርዘርን ሪቨር ናይል እና ከቀይ ባህር ግዛቶች ወርቅ ማውጫዎች የሚመረተውን 60% ወርቅ በኮንትሮባንድ ነው የሚቸበችበው። ጦሩ ይህን ወርቅ ወደ ግብፅ እንዲሁም ወደ ሳውዲ አረቢያ እንደሚልክ በጥናት ተረጋግጧል። በደቡብ ኮርዶፋን ግዛት የምትገኘዋን የነዳጅ ዘይት ዋና ማምረቻ ከተማ ሄጅሊጅን ፈጥኖ ደራሽ ኃይሉ በቅርብ ተቆጣጥሯል። ሄጅሊጅ 75 የነዳጅ ጉድጓዶችን ጨምሮ ነዳጅ ማጣሪያዎችንና ማጠራቀሚያዎች ያሉባት ቁልፍ የኢኮኖሚ ከተማ ናት። ሄጅሊጅ ለሱዳን ጦር ለፈጥኖ ደራሽ ኃይሉም ሆነ ለደቡብ ሱዳን እንደ አይን ብሌን የምትታይ ከተማ ናት። ከደቡብ ሱዳና ዩኒቲ ግዛት የሚነሳው ዘ ግሬት ናይል ቻይፕ የሚባለው የነዳጅ ማስተላለፊያ ቧንቧ መስመር ድንበር ተሻግሮ 1600 ኪሎ ሜትር አቋርጦ በሰሜን ሱዳኗ ፖርት ሱዳን ወደብ በኩል ለዓለም ገበያ የደቡብ ሱዳን ነዳጅ የሚቀርብበት ወሳኝ መስመር ነው። ደቡብ ሱዳን ከሰሜን ሱዳን ስትገነጠል 70%ውን የነዳጅ ክምችት ይዛው ተገንጥላለች። ይሁን እንጂ ደቡብ ሱዳን በዚህ ነዳጅ ማስተላለፊያ መስመር ነዳጇን መላኳን አላቋረጠችም። በዚህ የተነሳ ሰሜን ሱዳን ስትጠቀም ኖራለች። የነዳጅ መስመሩ የደቡብ ኮርዶፋን ግዛትን ሄጅሊጅ ከተማን አቋርጦ ነው የሚያልፈው። ሰሜን ሱዳን የምታመርተው ጥቂት ነዳጅ ተደምሮ በዚህ ከተማ ነው የደቡብ ሱዳን ነዳጅ የሚጣራውና በቧንቧው ወደ ወደብ የሚላከው። የሱዳን ጦርነት በጦፈበት ወቅት ጭምር ከተወሰኑ መቆራረጦች ውጭ ይህን የንግድ መስመር ተፋላሚዎቹ ሳይነኩት ቆይተዋል። ይህ የሆነው ደግሞ የሱዳን ጦርም ፈጥኖ ደራሽ ኃይሉም ሆነ ደቡብ ሱዳን ከዚህ መስመር ስለሚጠቀሙ ነበር። አሁን ግን ጦርነቱ ወደ ደቡብ ኮርዶፋን በመስፋቱ የነዳጅ መስመሩና ማጣሪያዎቹ አደጋ አጋጥሟቸዋል። የሱዳን ወርቅን ለመቆጣጠር በርካታ የውጭ ሀገራት ጎራ ለይተው ከተፋላሚዎቹ ጀርባ መሰለፋቸው ነበር ጦርነቱን እንዳይቆም ያደረገው። አሁን ደግሞ የሱዳን ተፋላሚዎች የፍልሚያውን ሜዳ ከወርቅ በተጨማሪም በነዳጅ ላይ አድርገውታል።
ከነዳጁ ጀርባም እንዲሁ የተሰለፉ ኃይሎች አሉ። የደቡብ ሱዳንን ነዳጅ የሚቀዱ ሀገራት መካከል አንዷ ቻይና ስትሆን ሌሎች ሀገራትም ተሰልፈዋል። በነዳጁ መዘዝ አዳዲስ የውጭ ሀገራት እጃቸውን ወደ ጦርነቱ ይከቱ ይሆን የሚለው ይፈራል። ሰሜን ሱዳን በሂጅሊጅ ጦርነቱ በፊት ወደ 40,000 በርሜል ድፍድፍ ነዳጅ በቀን ታመርት ነበር። በከተማዋ የሚገኘው ማጣሪያም በቀን 130,000 በርሜል የደቡብ ሱዳን ነዳጅን ያጣራ ነበር። ጦርነቱ በቅርብ ሰሞን በዚህ ከተማ ዙሪያ በመፋፋሙ ይህን ሁሉ ነው ያስቀረው። የደቡብ ሱዳን ውጊያ ጥቁር ወርቅ ወደሚባለው ነዳጅ ፊቱን ያዞራል ተብሎ የሚገመተው በዚህ የተነሳ ነው። በደቡብ ኮርዶፋን ዋና የነዳጅ ማምረቻ ከተማ ሂጅሊጅ የቻይናው ብሔራዊ ፔትሮሊየም ድርጅት ቻይና ናሽናል ፔትሮሊየም ኮርፖሬሽን ሲኤንፒሲ ስራውን ያቆመ ሲሆን አቋርጦም ሊወጣ እንደሚችል እየተናገረ ነው። ደቡብ ሱዳን 98 በመቶ ገቢዋ በነዳጅ ዘይት ሽያጭ የሚገኝ ነው። ፈጥኖ ደራሽ ኃይሉ የዳርፉር ግዛትን ሙሉ ለሙሉ በመጠቅለል የሱዳንን ሰፊ ወርቅ ክምችት በእጁ አስገብቶ ቆይቷል። አሁን ደግሞ የሁለቱ ሱዳኖችን የነዳጅ ማምረቻ ቦታዎች በእጁ አስገብቷቸዋል። የሱዳን ጦርነት በዚህ የተነሳ በቀላሉ አያባራም ተብሎ ይገመታል። ወደ 51.7 ሚሊዮን ህዝብ ባላት ሱዳን አስከፊ የሰብአዊ ቀውስ በመከሰት ላይ ነው። ሱዳን 19 ዋና ዋና ብሔሮችና በመቶዎች የሚቆጠሩ ጎሳዎች የሞሉባት አገር ናት። የአረብ ጎሳዎች 70 በመቶውን ህዝብ ይሸፍናሉ። ቤጃ፣ ፉር፣ ኑባ፣ ኑቢያንስ፣ ፋላታና ሌሎችም ነባር የአፍሪካ ጎሳዎችም ይኖሩባታል። በናይል ሸለቆ የሚኖሩት ኑቢያንስ ጥንታዊ ሱዳን ስልጣኔ መሰረቶች ናቸው። በቀይ ባህር ቀጠና ኮረብቶች የሚኖሩት ቤጃዎችም እስከ ኤርትራና የኢትዮጵያ ጠረፎች የተሻገረም ተጽዕኖ አላቸው። በኮርዶፋን በኑባ ተራሮች አካባቢ የሚኖሩት ኑባዎችም አርሶ አደርነትን የኖሩበት ናቸው። አረብኛ፣ እንግሊዝኛ ሰፊ ተናጋሪ ቢኖራቸውም ሱዳን እጅግ ብዙ ቋንቋና ባህል ያላት የብዝሃነት ምድር ናት። የእንግሊዝ ቀኝ ገዢዎች ተክለው የሄዱት የልዩነትና የክፍፍል መርዝ እንዳለ ሆኖ የሱዳን ፖለቲከኞች ይህንን ብዝሃነት ጠብቀው ለማቆየት የሰሩ ሥራ ደካማ በመሆኑ ሱዳኖች ነፃ ከወጡበት ጊዜ ጀምሮ ታላላቅ ጦርነቶች ውስጥ ገብተዋል። የአረቦችን የበላይነት ለማጽናት የሞከሩ ፖለቲከኞች ደቡብ ሱዳንን ከሀገሪቱ አስገንጥለዋል። ከ2003 ወዲህ ሲጨፈጨፍ የኖረው የዳርፉር ክልልም ከእንግዲህ ወደ ዋናዋ ሱዳን ይመለሳል ብሎ ለመገበት ከባድ ይሆናል። አሁን ላይ ደግሞ የሱዳን ተፋላሚ ኃይሎች የየራሳቸውን መንግስት መስርተዋል። የሱዳን ጦር መንግስት እኔ ነኝ እንደሚለው ሁሉ ተቀናቃዩ ፈጥኖ ደራሽ ኃይሉም የራሱ መንግስት በዳርፉር መስርቷል። ሱዳን የውጭ ሀገራትን ጣልቃ ገብነት እስከ ፈቀደችና ጦርነቱን እስከ ቀጠለች ድረስ ተከፋፍላ መቅረቷ የሚቀር አይመስልም። በሱዳን 21.2 ሚሊዮን ህዝብ የረሃብ አደጋ ተጋርጦበታል። ወደ 9.5 ሚሊዮን ህዝብ ከቤት ቀየው ተፈናቅሏል። ከዚህ በተጨማሪም ወደ 4.35 ሚሊዮን ህዝብ ከሀገር ወጥቶ ተሰዶባታል። በሱዳን በጦርነቱ መዘዝ ወደ 10 ሚሊዮን ታዳጊዎች ትምህርት አጥተዋል። ሶሪያ፣ ጋዛና የመንን ጨምሮ በፈረንጆቹ 2005 ከባድ እልቂት ካስተናገዱ ሀገራት አንዷ ሱዳን ናት። በጋዛ 90 በመቶ ቤቶች ፈራርሰው 2.5 ሚሊዮን ፍልስጤማውያን ለረሃብና መፈናቀል ተዳርገው ይኖራሉ። በሶሪያም ወደ 12 ሚሊዮን ተፈናቃዮች ሲኖሩ በየመን ደግሞ እያባባሰች ነው ብሎ ዓለም አቀፍ ዘመቻ ማካሄድ ማንን እንደሚጠቅም በጥልቀት መፈተሽ ይኖርብናል። በሱዳን ጦርነት ኢትዮጵያ ተሳትፋለች የሚለውን ውንጀላ አውቀውም ሆነ ሳያውቁ ኢትዮጵያውያንን የሚሉ ሰዎች ሲያዛምቱት ማየት ግን ያስገርማል። አንደኛው በሱዳን ጦርነት ኢትዮጵያ እጇን ከታለች የሚለው ተጨባጭ ማስረጃ ገና አልቀረበበትም። ኢትዮጵያ በሱዳን ጦርነት ለረጅም ጊዜ አስታራቂና ሚዛናዊ ሚና ይዛ እንደቆየችም ዓለም
የመሰከረው ጉዳይ ነው። ሁለተኛ ኢትዮጵያ ከሱዳን ጋር 750 ኪሎ ሜትር ድንበር ትጋራለች። ባህል፣ ህዝብና ቋንቋም ትጋራለች። ኢትዮጵያ በታሪክ ከሱዳን ጋር የተሳሰረችም ነች። ጣሊያን ኢትዮጵያን ሲወር ኢትዮጵያን አርበኞች ዋና መሸጋቸውና መደራጃቸው ሱዳን ነበረች። ሱዳንና ኢትዮጵያ ከዛ ወዲህ በግፉም በደጉም የሚነሳ ጉርብትና አሳልፈዋል። እስካሁንም ገና ያልፈቱት እንደ አልፋሽጋ አይነት የውዝግብ መሬትም ይጋራሉ። ሱዳንና ኢትዮጵያ ከሁሉ በላይ ደግሞ የአወዛጋቢው የታላቁ አባይ ተፋሰስ ዋና ተጋሪዎች ናቸው። ሱዳንና ኢትዮጵያ እንዲህ በብዙ መንገድ የተሳሰሩ ጎረቤቶች ሆነው ሳለም አንዳቸው ጋር የሚፈጠር ችግር ሌላቸው ጋር መጋራታቸው የሚጠበቅ ነው የሚሆነው። ከዚህ አንጻር ኢትዮጵያ የሱዳን ጦርነት ያገባኛል ብትል ማን ነው ኃጢያተኛ ሊያደርጋት የሚችለው? በሱዳን ጦርነት ውስጥ እንደ ግብጽ ያሉ ሀገራት አየር ኃይል ጭምር አሰልፈው እየተሳተፉ ነው። ሳውዲ አረቢያና ሌሎችም ሀገራት እጃቸው በሰፊው ከተው ይገኛል። የኢትዮጵያ ታሪካዊ ጠላት የሆነችው ግብጽ በሱዳን ብቻም ሳይሆን በሶማሊያ ጭምር ጦር እያስገባች ነው። ግብጽ ከኤርትራና ከጅቡቲ ጋርም ወታደራዊ አጋርነት ስትፈራረም ትታያለች። ግብጽ ከኤርትራና ሶማሊ ጋር አስመራ ላይ ተሰብስባ ጸረ ኢትዮጵያ የሶስትዮሽ ግንባር ስትፈጥርም ታይታለች። ግብጽ ከሳውዲ አረቢያ ጋር ሆና በመሰረተችው የቀይ ባህር ካውንስል በሚባለው ማህበር በኩል የአካባቢውን ሀገራት ሰብስበው በቀይ ባህር ላይ ተከታታይ ወታደራዊ ልምምድ ሲያካሂዱ ቆይተዋል። ይህ ሁሉ ደግሞ ኢትዮጵያን በከበባና በጫና ውስጥ ለመክተት መሆኑ ይታወቃል። ግብጽና ሳውዲ የሱዳን ጦርን ያስታጠቁ ሱዳን ወርቅን ሲዘርፉ ምንም ትንፍሽ ሳይሉ የቆዩ ሚዲያዎች ዛሬ የሱዳን ጦርነት 3 ዓመት ከደፈነ በኋላ ግን ኢትዮጵያ የሱዳኑን ተቋሚ አለች ይላል። ለምሳሌ ዛሬ ላይ 59 የዓለማችን ሀገራት ከጎረቤት ሀገራት ጋር በሰላም ለመኖር ተቸግረዋል ወይም ግጭት ውስጥ ናቸው ይላል። አንዳንድ ሀገራት ኢኮኖሚያቸው በእጅጉ እየፈረጠመ መጥቷል የሚለው ሪፖርቱ በዚህም የተነሳም በሌሎች ሀገራት ጉዳይ ጣልቃ መግባታቸውንም እየጨመረ እንደመጣ አመልክቷል። የዓለም የንግድ እንቅስቃሴም ሆነ ኢኮኖሚያዊ እድገት ባለፉት 10 ዓመታት ብዙም ለውጥ ባልታይበት ቀጥ ባለ ጉዞ እያዘገመ ይገኛል። ዓለም አቀፍ ንግድ ላይ ከ3000 በላይ ክልከላዎችና ዕቀባዎች በመጣላቸው የተነሳ የዓለም ንግድ ተፋዟል። ንግድ ለዓለም ዓመታዊ ጥቅል ኢኮኖሚ እድገት ያለው ድርሻ በ10 ዓመታት ውስጥ ከ60 በመቶ ከፍ ማለት አልቻለም። የታዳጊ ሀገራት በየዓመቱ ለበጀት ከሚመድቡት መዋዕለ ንዋይ 42 በመቶውን ለዕዳ መክፈያ ነው የሚያውሉት። ከ10 ዓመት በፊት የዓለም ሀገራት ለዓለም አቀፍ ሰላምና ደህንነት ማስከበር ዘርፍ ከበጀታቸው 0.83 በመቶውን ያውሉ ነበር ይባላል። አሁን ግን ይህ ቀንሶ 0.52 በመቶ ላይ ይገኛል። ባለፉት 10 ዓመታት በመላው ዓለም ከተሰማራው ዓለም አቀፍ የሰላም አስከባሪ ኃይል ውስጥ 42 በመቶ ቀንሷል ይባላል። በዓለም ዙሪያ ኒውክሌር የታጠቁ ሀገራት ከ2022 ወዲህ የኒውክሌር መሳሪያ ክምችታቸውና አቅማቸውን በእጅጉ ማሳደጋቸው ተረጋግጧል። በርካታ የውጭ ሀገራት ጣልቃ የሚገቡባቸው የእርስ በርስ ድንበር ተሻጋሪ የሀገራት ጦርነቶች ቁጥር ጨምሯል። ከ2010 ወዲህ የሌሎች የውጭ ኃይሎች ጣልቃ የሚገቡባቸውና ግጭቶችና ጦርነቶች ምጣኔ በ175 በመቶ አድገዋል። ወደ 78 ሀገራት በሌሎች ሀገራት ጦርነት ውስጥ ተጠምደው ታይተዋል። በ1970ዎቹ በዓለማችን ላይ በሌሎች ሀገራት ውስጥ ጉዳይ ጣልቃ ገብቶ ተጽዕኖ መፍጠር የሚችሉ ሀገራት ቁጥር ከ6 አይበልጡም ነበር። ዛሬ ላይ ግን ወደ 34 የሚጠጉ ሀገራት በፈለጉት ሀገር ውስጥ ገብተው ተጽዕኖ ማሳደር ይችላሉ ይባላል። ዛሬ ላይ ዓለማችን የጉልቤዎች ሆናለች። ቁንጮ ጉልቤ የሚባሉ ልዕለ ኃያላን ሀገራት ብቻም ሳይሆኑ ባለመካከለኛ ጉልቤ ሀገራትም በየቀጠናው በዝተዋል። ድሮ አሜሪካ፣ ሶቪየት ኅብረት፣ እንግሊዝ፣ ፈረንሳይ፣ ጃፓንና ቻይና የመሳሰሉ ነበሩ ፈርጣማ ጉልቤዎች። አሁን ግን እስራኤል፣ ኢራን፣ ቱርክ፣ ሳውዲ አረብ ኤምሬትስ፣ ብራዚል ወዘተ እያለን ወደ 34 ሀገራትን በጉልበተኝነት መጥራት እንችላለን። ቻይና ለምሳሌ ለውጭ ሀገራት ያበደረችው ብድር መጠን ከሀገራዊ ጥቅል ምርቷ ወይም ጂዲፒዋ 300% ይደርሳል ተብሎ ነው የሚባለው። ምዕራብ አውሮፓውያንና አሜሪካ
በኢኮኖሚ መቀዛቀስ ሲቸገሩ ቢታዩም ነገር ግን አዳዲሶቹ የዓለም ጉልቤ ሀገራት በፍጥነት ማደጋቸውን ይቀጥላሉ። በዚህ የተነሳም በደሃ ሀገራት ያልሰከኑ ግጭቶች ይባባሳሉ ወይም አዳዲስ ግጭቶች ይፈለፈላሉ። ለዚህ ነው እንግዲህ በሱዳን፣ በደቡብ ሱዳን፣ በኢትዮጵያ፣ በዲሞክራቲክ ኮንጎ፣ በየመንና በሶሪያ ያሉ ግጭቶች ሊባባሱ ይችላሉ የሚል ድምዳሜ የሚሰጠው። በ2024 ግጭት በዓለም አቀፍ ኢኮኖሚ ላይ ያደረሰው ጉዳት 19.97 ትሪሊየን ዶላር ይደርሳል። ከዚህ ውስጥ ደግሞ 9 ትሪሊየን ዶላሩ በቀጥታ ለወታደራዊ ወጪ የሚፈስ ነው። በአጠቃላይ በግጭት የወለደው 19.97 ትሪሊየን ዶላሩ ደግሞ ከዓለም ጥቅል ኢኮኖሚ እድገት 11.6 በመቶ የሚሸፍን ነው። እያንዳንዱ የዓለማችን ሰው በዛ ዓመት በግጭት የተነሳ $2446 ከስሯል እንደ ማለት ነው።